የሚባልግባት ዓለም አትኖርም። በዲሞክራሲ ስም፣ በእርዳታ ስም በሆኑ በጣም በሰው ልጆች ላይ የተቀደሱ የሚባሉ በአደንዛዥ እጽ መሳይን የሚመስል አደንዛዥ እጽ ምንም ያህል አደንዛዥ እጽ ላይ ህግ አውጥታችሁ ፖሊስ ጥበቃ ምናምን ሴኩሪቲ ያስቀመጣችሁ ሀገራት መሳይን የሚያክል አደንዛዥ እጽ በቤታችሁ እያኖራችሁ ብዙዎች እንዲደነዝዙ የምታደርጉ እናንተ ራሱ የዛ ጉዳይ ተካፋዮች ስለሆናችሁ ህዝብን በፕሮፓጋንዳ የሚያደነዝዙ በእጁ የጨበጠውን ነገር ሁሉ እንዲበትን የሚያደርጉ ከነዚህ በላይ አደንዛዥ እጽ አለ። ራሳቸው ደንዝዘው ሰውን ከሚያደነዝዙ እነዚህ ላይ ምንም ያላለ ዓለም አቀፍ ህግ ወር ምናምንቴ ብትለኝ እዛው የሰራውን እዛው ራስ ብለው ከኖርን በደንብ ነው የምንኖረው። ካልኖርንም እንዳለ አብረን እንጠፋታለን እንጂ እኔን የማታኖር ዓለም እንድትኖር አልፈቅድም። ሽመልስ ስራ እየሰራ ነው ያለው። የኦሮሞ ልጆች ይህንን አውቀውታል። በእርግጥ እኛ በምንናገረው መጠን እየወጡ አደባባይ ላይ ይህን ስርዓት በማጋለጡ ረገድ ድክመት እናይባቸዋለን፣ ግን ተረድተውታል። ይሄ ስርዓት ለኦሮሞ ህዝብም እንደማይበጅ አውቀውታል። በጣም ከፍተኛ የሆነ ጭቆና ነው በኦሮሞ ህዝብ ላይ እየደረሰ ያለው። በነገራችን ላይ በአሁኑ ሰዓት ባለው ሁኔታ ከአማራ ህዝብ ባልተናነሰ ሁኔታ ከፍተኛ ስቃ ውስጥ የገባው የኦሮሞ ህዝብ ነው። አሁን ዛሬ አንድ ስልክ መሳይ እዝነት እኮ በጣም በዛ። እንዲህ አይነት ጻድቅ ሰው በየሄደበት ሰው የሚያዝን እንዴት አይነት ትውት ሰው መሰላት። ሁልጊዜ ሰዎችን ለማስገደል የሚቀሰቅስ ሰው እንዲድን ታዲያ ሰላምን አማራጭ አድርጋ መሞገቻ ሀሳብ ስጣቸዋ። እነንቶኔ ሞቱ ካልክ ሞት ይብቃ፣ ነገሩን በዚህ አቁሙት። የምታሸንፉት በሁሉም ነገር ስትቆሙ ነው። እንዲሁ በመግደልና በመገዳደል ብቻ ገደል ገብታችሁ ትቀራላችሁ እንጂ ዘመኑን የረሳ ትግል ነው በላቸው። አሽንጉሊቱ መሳይ እንዲህ አይነቱ ቀፎ የሚያታልለው ሰው እኮ ከዚህ የባሰ የበታች ቀፎ ነው። ኦሮሚያም ክልል በለው ምናምን ኦሮሚያ ክልል ላይ ከሸኔ ጋር ተጣመሩ ፋኖች ብሎ መሳይ አልነገረን? የአፍሪካ ምንድነው የሚል አንድ የመረጃ ምንጭ ተጠቅሞ ሸኔና መጀመሪያ አማራ ተጠቃ ብሎ አላወራም። ግን መሳይ ማን ነው? ከዛ ጀምሩና ከዛ መሳይ የሚለው ምን ለማለት ነው? አላልቀለት አለ፣ ብዙ ሞት አልመጣለት አለ። በብሔርተኝነት ላይ ያሉ ሰዎች ሻዕቢያ፣ ህወሓት፣ ፋኖ፣ ሸኔ ብለው የመጡ ሰዎች በዋናነት የሚያተርፉት አሉበት ቦታ ላይ ያለውን ህዝብ በጣም ከተጨፈጨፈ በቃ ህዝቡ ራሱ ከተጠቀመ በቃ እየከሰሩ ነው። እነሱ ህዝቡን ሰላም ማሳጣት ያሉበት። አሁን ፋኖ የአማራን ህዝብ በጣም ከጨፈጨፈ ብቻ እንደሚያተርፍ ያውቃል። እሱን ለማድረግ ነው ምክንያት የሚፈልገው። የአማራን ህዝብ ሰላም መንሳት፣ የአማራን ህዝብ በዘላቂነት ማጎሳቆል የተሰጠው ተልዕኮ ነው። ሸኔም እንደዚሁ አልተሳካለትም ባሉት ቦታዎች ላይ እንደዛ ማጎሳቆል። ህወሓት እንደዛ ህዝቡን በቃ ከሱ ውጭ ከሆነ ወደ ውጭ አብሮ ይዞ መቀበል። እኔማ ከወጣሁ የሚለው ገዱ ጉዱን አይታችሁት ከሆነ እንደ ሀገር አቀፍ በነገራችን ላይ የገዱ ጉዱን ሳላወራው የቀረው እኔ በጣም አዝኛለሁ። ይቅርታ አድርጉልኝ፣ ለምን እንደሆነ አላውቅም። እኔ ሰዎች ያ የሀገር ታሪክ ስለሆነ አክብረናቸው የነበረበትን ሁኔታ እዩና ሲያወራ ሲቀደድ የነበረው ላይ ገዱ ጉዱ ምናምን ብለን በደንብ አድርገን ቀንዱን ብለናል። ግን እኔ ከዛ ክብራቸው እንዲወዱ አይደለም የምፈልገው። ሌላ የሚበክሉት ነገር እንዲቆረጥ ነው እንጂ የምፈልገው በወፍጮ አስገብቼ ባስፈጨው ብያቸዋል። እኔ ደብረጽዮን በወፍጮ አስገብቼ ባስፈጨው የሞቱትን እህት ወንድሞችን ህይወት አይመልስም፣ የደረሰውን ጥፋት አይመልስም። ህግ ቀድሞ እንዲሰራ ነው እንጂ የምፈልገው እኔ በህግ ተፈረደበት አልተፈረደበት እሱ እኔ ጉዳይ አይደለም። ወደፊትም እንደዛ ነው የምፈልገው ሰዎች ህግን እንዲፈሩት እንዲያከብሩትና ለማድረግ ከተዘጋጁበት ነውር የሚያስፈራራ ሆኖ እንዲከለክላቸው እንዲጠብቃቸው እንጂ ከባለጉ በኋላ 10 ሰው የገደለን ሰው በእሳት ብጠብሰው በወፍጮ ብፈጨው ምንም የ10 ሰዎችን ህይወት አያመጣልኝ። አስተማሪም አይደለም።
አስተማሪነቱም እንዲሁ በቂ አይደለም። ማረሚያ ቤቶች መሆኑ ምናምን ሰብናችን እስከላሸቀ ድረስ እኮ ማረሚያ ቤት የገባ ሰው የበለጠ እንዴት መበዝበዝ እንዳለበት እንዴት መስረቅ እንደውም ሌላ የወንጀል አይነት ታሪኮችን ተምሮ ሊወጣ ይችላል። ሰብዕና ስለሆነ ያጣውና ገዱ ጉዱ እንደ ሀገር ገጽታ የውጭ ጉዳይ ሚኒስቴር የነበረ ምክንያቱም ይሄ ታሪክ የጋራ ታሪክ ነው። ብታምኑም ባታምኑ እዚህ አሁን የምናያቸው ተባዮችም የራሳችን ታሪክ ነው። ጀግኖቻችንም የራሳችን ታሪክ ነው። የዚህ ዘመን ሰዎችንም ይሄ ዘመን ነው እኛን የሚመለከተን እንጂ የሚኒሊክ ዘመንን አንስተን ዛሬ መራገጥ አሳፋሪነት ነው። በዘመናችን ግን የተፈጠረው ድክመት የጋራ ነው። እሱን በማከም ጠንካራውን ደግሞ በማጎልበት መቀጠል የኛ አስተዋጽኦ የሚታይበት ነው። አሁን መሳይንና መሳይ ጉማሬውን እና ደረጃ ሀብተወልድ ድብኝት የምንለውን ሌሎችን መሰላቸው በቀኛ ታሪክ ናቸው። በጣም ቶፕ ብለን የምናመሰግናቸው ሰዎች ካሉ በተቃራኒው እንደነዚህ አይነት ቆሻዎች ደግሞ መፈጠራቸው የግድ ነው። እስኪ አስቡ። አሁን አብይ ብቻ እና አብይን የሚመስሉ ሰዎች ብቻ ቢኖሩ አብይ ምንም ላይ መስለን ሁሉ ይችላል ልንረሳው ሁሉ እንችላለን። አሁን እንደ ጀዋር አይነቱ ባይኖር እንደነ ገዱ ጉዱ ኦር እንደነታየ እንደዚህ ያሉ ባይኖር አብይን የት እናጠናክረዋለን? ምኑ ሊገርም ነው ይችላል። መከላከያ ሰራዊት ላይ የነበረውን የህወሓት ቆሻሻ ነገር ባይኖር እዛው እሱን እየፈለጉ የሚሄዱ ሰዎችን በጣም እናወግዛለን እንጂ የነዛ ቆሻሻነት በተለይ ሰሜን ዕዝን ባይፈጽሙ እኔ ሰሜን ዕዝ ላይ እንደው ይቅር የማልለው ነገር ነው ያለው። አይዶን ነው በጣም ነው የሚያመኝ። በጣም ያመኛል። እኔ ብዙ ነገሮች አሉ ኢንፎርማል ከሰዎች ጋር ተገናኝታችሁ የምታወሩት ማለት ነው። እሱን በጣም ነው የምጠራው። እሱን በምንም አይነት መልኩ ሳላወግዝ ሳልራገም የምሄድበት ነገር የለም። ስራገም ፈጣሪን ነው እየተቃወምኩት ያለው፣ ፈጣሪን ነው ያጋፈጥኩት ያለው። ስለዚህ የነዚህ ቆሻሻ ነገሮችንም አስወግደን መሄድ፣ በእነዚህ እየተሰናከሉ ደግሞ መሄድ አሁን የታሪክ አተላ የዘመን ቆሻሻ ተዋጽኦ የሚባል ወይም ተረፈ ምርት ነው። አሁን መሳይና መሰል ሰዎች የዘመኑ የቆሻሻ ተረፈ ምርት እንደ ቆራሌው መልሶ ለመጠቀም እንኳን የማይቻሉ ዘመን የተፋቸው ተረፈ ምርቶች የሚያደነብሩታል። እነዚህ የሚያደነብሩት ደግሞ ለምን እንደሚሆን አይዶን እና ያወራል። አዛይነ ይላል ኦሮሚያ ክልል ላይ ፋኖን መሰረቱ። የወለጋ ፋኖ ተመሰረተ። እዚህ ሰላሌ አካባቢ ላይ የሆነ ልጅ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንደዛ አደረጉት ብሎ የነገረን በዛ አካኪ ዘራፍ እያለ ሲጨፍር የነበረው አሁን ተቀባል አለቀልህ እያለ ሲያስፈራራ የነበረው ከዛ አልፎ ደቡብ ላይ የፋኖን መሰረትን እያለ ሲያወራን የነበረው መሳይ ነው። አሁን ኦሮሞ ተጎድተሃል ይላል። ስለዚህ መሳይ የሚያደናግረው ካገኝና ከሱ በታች ተላላኪ የእሱ ትንንሽ ቆሻሻዎችን መፍጠር ከቻለ ሂዝራይት በቃ ልክ ነው። የፈለገውን ማድረግ ይችላል። ሀብታሙ አያሌው፣ ደረጀም ሌሎችም እንደፈለጉ መፈንጨት ይችላሉ። ምክንያቱም በዛ ልክ ተገልጠው አልገባው ካሉ ሰዎች እነሱ የሚዘሩት ነገር እላዩ ላይ እንዲደርስ እፈልጋለሁ። ለምን እንዲገባው ለሌላ እንዲገባው በቃ አንድ ቀልደኛ ነበርና ደም ቀይ ነው የለም ነጭ ነው፣ አይ ቀይ ነው የለም ነጭ ነው ተባባልና በቃ ተከራከርን አለ እና አንካሴ ይዤ ነበረ። አይ እኔ ካልገባ ቆይ ላሳይ ብዬ ሆዱ ላይ ወጋረኩና ደሙ ጀቅ ጀቅ ሲል ደሙን በእጄ ግድብ አድርጌ ወስጄ ይኸው አየሁ አይደል ቀይ ነው ብዬ ልለው ስል የዘንድሮ ሰው መሞት ብሎ ታላለ ክልትም ብሏል። ደም ቀይ መሆኑን ለማሳየት ባካሴ ሆዱን ወቅቶ የራሱን ደም ይኸው ቀይ ነው ብሎ ላስረዳው። ላይክ እንደዚህ አይነት ነው መሳይ እያሳያል። የራስን ሆድ ልውጋና ባካሴ ነጭ ነው ቀይ ነው ለምትለው ክርክር በዘረኝነት እብደት ውስጥ ላላችሁ ሰዎች ካልሞታችሁ አይገባችሁም፣ እጃችሁ ካልተቆርጦ የሆነ ነገር ካልከፈላችሁ ስለማይገባችሁ እስከዛው ልጫወትባችሁ። እኔ ግን አንዴ ተስፋ ቆርጫለሁ ነው ነገሩ። እኔም ሰዎች እንዲገባቸው እንደዛ እየወጋ እንዲያሳያቸው ነው የምፈልገው። አንስተም አርሲ ደውለ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ባሌ ብትደውል የአንድ የኦሮሞ አባት የሚነግርን ብትሰማ እውነት ለመናገር ቁልቁል ነው የምታለቅሰው። አሰማን በጣም ትልቅ ችግር ውስጥ ለምን ማታሰማ አሰማና
አሰማን አንዱን የኦሮሞ አባት ያልከውን እንደው ድራማ ሰራውን ብለህ ብትል እስኪ አሰማን መሳይ። እኔ ጠይቃለሁ አሰማን እንዴ አጠይቁም እናንተ? ያሰማን እስኪ አንዱ የኦሮሞ አባት ይንገረን እስኪ መሳይን እንዲህ እኮ ነው እባክህን አድነን መሳይ እባክህን ብለው ለሱ ሲጮሁለት ቁልቁል ነው አለ የምታለቅሰው። ዘቅዝቀው እንደው ቢገርፉ ብዙ ታወራ ነበር መሳይ። ስለ ዛሬ ሳይሆን ስለ ነገው እየፈሩ ነው ያሉት። በስማቸው አብይ አህመድ ወንጀል እያጠራቀመ ነው ያለው። ዛሬ የትግራይ ህዝብ እየከፈለ ያለው ዋጋ የትግራይ ህዝብ የሰራው ወንጀል አይደለም። ጭንቀመራጆቿ እኔ አፋን ኦሮሞ የሚናገር ሰው ተረኛ ሌባ፣ ተረኛ ዘራፊ፣ ተረኛ ባለ ጊዜ እንዲሆን አልፈልግም እያልኩ ያወራሁት አለ ቪዲዮም ላይ ማለት ነው። የትግራይን ህዝብ ትግረኛ የሚናገርን ሁሉ ከኢትዮጵያ ነጥሎ በወቅቱ የፈለገውን የሚያደርግ የፈለገውን ያሻውን የሚያደርግ ኬላ የሚከፈትለት ኮንትሮባንዲስቱ ቦታው ምኑ በጋምቤላ በቤንሻንጉል ጉሙዝ በሁመራ በመተማ በቋራ የኢንቨስትመንት መሬት እየወሰደ የኢትዮጵያ ልማት ባንክ ኢምቢሊየን ብር የተበላሸ ብድር እያለ ሲሰርዝ የነበረው ትግርኛ ይናገር የነበረ የአስመጭና ላኪነት የውጭ ንግዶች ይጠቅማሉ የሚባሉ ነገሮች ሁሉ ብዙ ነገር ነበር። ትግረኛ መናገር ያለምንም ቅድመ ሁኔታ ማንኛውንም ጉዳይ ለማስፈጸም እንደ ቀዳሚ ወይም እንደ ማረጋገጫ ሆኖ ይደረግ ነበር። በዛ ምክንያት የትግራይን ህዝብ አላምጦ ትግራይ ማለት ህዋት ማለት ትግራይ ነው ብሎ አለ። ስለዚህ አሁን ላይ የኦሮሞማ መንግስት ማን ነው? የኦሮሞማ መንግስት ያደረገው ማን ነው? የኦሮሞማ ሰራዊት ያደረገው የኢትዮጵያ ሰራዊት ነው? የኢትዮጵያ መንግስት ነው። ማን ብሎ ነው የኦሮሞማ ምናምን ብሎ የሰጠው? ይሄን ደግሞ ተረኛ የአፋን ኦሮሞ ተናጋሪው ህዝብ ከኢትዮጵያ ለመነጠልና የጥላቻን የጥፋት በሽታ በአፋን ኦሮሞ ተናጋሪው መካከል ቀብሮ ለማቆየት እሱን አንቀበልም እያልን ስንሟገተው ነበር። ምን አላችሁ? እሱ መጣና በአፋን ኦሮሞ በኦሮሞ ህዝብ ስም በሽታ እያስቀመጠ ነው አብያል። ይሄን እሱ ነው መጀመሪያ የነገረን ባለ ጊዜው መንግስት። አሁን ቀጥሎ ሌላ ዘገባ ላይ እዚሁ አያጠፉትም እኮ ነው። የሚገርመኝ እሱ ነው የሰውም ሰንካላነት ምለው ለዛ ነው። እስኪ ይሄ አሁን በቃ መሳይ ከዚህ በፊት ምን ተናግረው ነበር ማየት መሳይን ለማወቅ ከሆነ ከአመት ከሁለት ዓመት በፊት እዚሁ አለለት አላጠፉትም ቪዲዮ እሱን ማየት። ከዛ አሁን ደግሞ ምን ይላል? ያንኛውና ይሄ አሁን የሚናገረው ምንና ምን ናቸው? ማያያዝ። ለምን መሳይን በአንድ ቀን ለመረዳት መሳይ የሰራውን ነገር በሙሉ መከታተል። ከዛ በኋላ መሳይን አክትፍ ብሎ ብናየውም ብንሰማው ለመሳቂያነት መሆን አለበት። ስለሽን እዚህ ጉባኤ ኢትዮጵያ ላይ መጣችሁ ስታችሁ ጉባኤ ኢትዮጵያ የት ነው? ሌላ በስልክ ባናውቀው የሰራው ቪዲዮ አለ እዚህ 2 ዓመት ሙሉ ከሰራው ቪዲዮ ላይ ክሊክ አድርጎ ባይ ኤኒ ራንደም ሴሌክት አንዱን ማጫወት ምን ይላል ማየት። ከዛ ቀጥሎ ደግሞ ሌላ ማጫወት። እዛ ላይ አመላችን ይገለጣል። ጠማማነት፣ ጥላቻ፣ ጥፋትን እንደ ወደፊት ማምጣት ከሆነ ይታወቃል። ይሄው እዚህ እየተራገድ እኮ ትናንት ምን ብለህ ነበር ዛሬ እንዴት እንድልትል ቻልክ ብሎ መሞገት በራሱ ንግግር። ይሄ ልጅ ፉዞ ሆኗል፣ ንቋል። ባርነት ውስጥ ያለ ሰው ማንንም አያይም። ልክ መኪና ኦር ግዑዝ ነገር ውሰዱትና መኪና ወደ ገደልም ቢሆን ይሄዳል፣ ፈረስ ቢሆን አይሄድም። ይሄ እንደ መኪና የሚነዳ ነው። መሳይና ባንዳነት የነካካቸው ሰዎች አይድረስ ነው። ምክንያቱም ጾታቸውም ሆነ ምናምን በሌሎች ነው የሚታወቀው። ከኋላ የሚነኳቸው የሚወጓቸው ነገር ይኖራል። ያለዛማ እንደዛ አይሆንም ነበር። ይሄ አይፈረድበትም ባይ ኢትሰልፍ በቃ ምንም ይባል የገባበትም ጣጣ እስካሁን ድረስ የሰራው ነገር ያ የሚጋልበው ኃይል በበዛ መልኩ እኛ ካየነው በላይ ያሰራው ነው ሁሉ እሱ መዝግቦ ይዟል። በዛ እያስፈራራ ነው የሚጋልባቸውና የተነኩ ሰዎች አለ። ምን የሚገርመኝ ነፃ መውጣት እየቻልን ነፃ ለመውጣት አለ መሞከራችን ነው የሚገርመኝና እስኪ ትናንትና እንደዚህ ብላ ወራ የኦሮሞማ መንግስት ነው። ይሄ መንግስት ተረኛ ባለ ጊዜ ተረኛ የኢትዮጵያ ባለቤት በኢትዮጵያ ላይ ስልጣን ሁሉ ቀማ። ይሄ የኦሮሞ መከላከያ ሰራዊት ነው፣ የኦሮሞ ምናምን ነው፣ አትግባ እያሉ የአማራ ክልል የነበረውን ልዩ ኃይሉ ሁሉም ክልሎች ላይ ልዩ ኃይሉ ወደሚፈልገው ገብቶ ፍላጎቱን ሲያሳካ የኢትዮጵያ ባለቤት ሲሆን መከላከያም እንዳይገባ ሲከለክሉ ከነበሩ ሰዎች አንዱ ይሄ ለምን ይሄ የኦሮሞማ መንግስት ነው ብሎ ሲል ነበር።
ያንን የማይጠይቀው ከሱ በታች ደግሞ ከሱ የባሰ ደናቁርት የተነገረውን ዝሞ ተሸክሞ የሚሄድ የጥላቻ እብደት ያወረው ሰው ይሄዳል ብሎ ዛሬ አለ የኦሮሞ መንግስት በእናንተ ስም አብይ ክፋት ኦሮሞ ህዝብ ነው። አሁን ዛሬ አንድ ስልክ አንስተህ አርሲ ደውለህ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ባሌ ብትደውል የአንድ የኦሮሞ አባት የሚነግርን ብትሰማ እውነት ለመናገር ቁልቁል ነው የምታለቅሰው። በጣም ትልቅ ችግር ውስጥ ነው ያሉት። ስለ ዛሬ ሳይሆን ስለ ነገው እየፈሩ ነው ያሉት። በስማቸው አብይ አህመድ ወንጀል እያጠራቀመ ነው ያለው። ዛሬ የትግራይ ህዝብ እየከፈለ ያለው ዋጋ የትግራይ ህዝብ የሰራው ወንጀል አይደለም። ህወሓት በትግራይ ህዝብ ስም ወንጀል ሰራ። ዛሬ የትግራይ ህዝብ ይህንን ዋጋ እየከፈለ ነው ያለው። ተመሳሳይ ታሪክ እንዲደገም ማድረግ የለብንም። የኦሮሞ ህዝብ በነ አብይ አህመድ ምክንያት ዋጋ መክፈል የለበትም። የኦሮሞ ህዝብ እንዲህ አይደለም። ኢትዮጵያን ያቆየ ነው። የኢትዮጵያ የጀርባ አጥንት ነው። የኢትዮጵያ ዋርካ ነው። ይህንን የኦሮሞን ህዝብ ከማንም በላይ ኢትዮጵያን የሰራን የኦሮሞን ህዝብ ባይተዋር አድርገው ታሪክ እንደሌለው አድርገው ባለፉት 100 ዓመታት ውስጥ እኔ እንደው የተከበራችሁት ወንድሞች 15 ሰው ይታየኛል። እንደው በፈጠራችሁ ለኢትዮጵያ ስትሉ ይሄ ሰውዬ ስለ ኦሮሞ ህዝብ ምን እንዳለ እንደው ቸክ አድርጋችሁ ከቻላችሁ ሼር አድርጉልኝ። ስልኬን እኔ መጻፍ አካውንት እና እንትኑ አብሮ የተያያዘ ነበር። የማልጽፈው ሰው ላይ ደውሎ መልእክት ላይ ልክልኝ በሚል ነበርና እዚህ አሁን ይሄንን እጽፋለሁ። ያገኛችሁትን መረጃ እኔ የሚያገኘሁትን መረጃ ለማሳየት ቃል እገባለሁ። ሼር ታደርጉኛላችሁ አደራ። 0911589048 ላይ ሼር አድርጉ። ስለ ኦሮሞ ህዝብ ሲያወራ የነበረውንና አሁን ታሪክ የለውም ብዙ ነገር ብሏል። እሱን እናንተ አግኝታችሁ እንድትነግሩኝ ነው የምፈልገው። ሼር አድርጉኝ በዋትስአፕም በቴሌግራም። ይሄ ቁጥር የኔ ነው። አብረን እንስቃለን። በዛም ይሁን በዚህ ወንድሜ መሳይ ከተናገረው ያ ነገር በቃ የረከሰ ነገር ነው። መሳይ ከተናገረው በቃ ረክሷል። በጽንፍ ላይ ያሉ ሰዎች ከተናገሩት በቃ ረክሷል ነገሩ። ስለዚህ ምንም ነገር ስናደርግ ባለቤት ነው። ምን ለማለት ነው ይሄን እየተናገረ ያለው? ጥላቻን ለማስፈን ለመነጠል። ህወሓት እንደዚህ ነው። ለህወሓት ምን ያህል ቲፎዞ እንደነበረው ረሳን ካላችሁ ማለት ነው። የኦሮሞ ህዝብ ምንም ድርሻ እንደሌለው አድርገው ከአብይ አህመድ ዘመን ጀምሮ ኦሮሞ እንዳለፈለት ኦሮሞ ስልጣን ላይ እንደወጣ አድርገው የብልጽግና ሰዎች የሚሰብኩትን ምናልባት የተወሰኑ በጥቅም የተጋሩ አንዳንድ አካላት ይህንን አጀንዳ እያራገቡ ሊሆኑ ይችላሉ። ለኦሮሞ ህዝብ ግን አሁን ህመም ነው፣ ስቃይ ነው፣ ትልቅ ችግር ላይ ነው ያለው። ዛሬ ከአዲስ አበባ 10 እና 20 ኪሎ ሜትር መውጣት አትችልም። የጫንጮ የሰሜን ሸዋ ማህበረሰብ ክፍል ዛሬ ቀንበር ተሸክሞ ሰላምን ከመንግስት ሳይሆን ከአምላክ እየለመነ ያለው መንግስት ላይ ተስፋ ቆርጦ ይሄ 11 ሰዓት ነው ኤምኤስ ነው ያስተላልፈው። 11 ሰዓት ነው ከተላለፈና ምናልባት የቆየ እንዳይመስላችሁ ብዬ ነው ያንኛውን እዚያ አምጥቶ ስለተናገርና እሱን ሁሉ እንድታዩት። ከዛ በተለይ ያ ልጅ የሆነ ልጅ ከሆነ ከወር ምናምን ወራቶችን ካስቆጠረ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው እንደዛ አድርገውት ብለን ንግግሩን ሁሉ እስከምንጸየፈው ድረስ ምን ያህል ግሪቫንስ እንዳስነሱና ምን እንደም ከኢሬቻ በዓል ጋር በጣም እኔ በተለይ በአፋን ኦሮሞ በሚናገረው ቦታ ላይ የኢትዮጵያ ድልና የኢሬቻ በዓል እሪ ያሰኛቸው ጽንፈኞችና ባንዳዎች ምናምን ብዬ ርዕስ ሰጥቼው የነበረውን ሰው አላየውም። 500 ሰው ራሱ ሳያዩ ነው የቆየው። ምክንያቱም ከዛ በፊት 3000 ምናምን እንደዚህ ሲያይ የነበረው ሰው ያንን ሲጠላው ራሱ ተውኩት። ርዕሱንም እስኪ እንትን ልበለው ብዬ ቪዲዮውን ራሱ ቆረጥኩና ጣልኩት። እኔ ለማሳየት የፈለግኩት እኔ ግለሰቦችን አይደለም። አንድ እዛ ጋር ስለ ኢሬቻ እንደዚህ ነው እምነቱ ምናምን ብለው ገብተው እንደዛ ያሉት ሰዎች ጉዳዩ የእምነቱ ጉዳይ አይደለም ያሳስባቸው። ከፈለክ አመስግን የተባለው ከፈለክ የፈለከውን ነው የተባለው። ኢትዮጵያ ውስጥ እኔ አብረውኝ ያሉ ወንድሞቼ ባልየው ሙስሊም ሚስቲቱ ደግሞ ክርስቲያን ሆነው አብረው የሚኖሩ ያለበት ሀገር ላይ ነው ያለው። እሱ አንድ ቀንም ትዝ ብሎን ከመዋደድ አብሮ ለመቀራረብ ከምናደርገው ጥረት ውጪ ምንም መኖሩ ራሱ ትዝ አይልም። እውነታው እሱ ነው። ዛሬም ብዙ ሰው ይጋባል። ምን ይላል? እነዚህ መቼም እዚህ ምድር ላይ መቼም አንመጣም ብለው ተስፋ ስለቆረጡ እንጂ እዚህ ቦታው ላይ ያለ ሰው አልተናገረም።
እስኪ ይናገር። እኔም እየተናገርኩ ነው፣ የሚሰማ ቢጠፋም እውነቱ ይሄ ነው። ዛሬም እየተጋባ ነው። ዛሬም ምንም ነገር እያደረገ ነው። ህዝብ ለህዝብ እንኳን ኢትዮጵያውያን ከሌላው ዓለም ጋርም አንዱ ከአንዱ መነጠል አይችልም። እውነት ስለሆነ ማለት ነው። መጋጋጡና መላላጡ የክፋቶች ሁሉ ክፋት፣ የበሽታዎች ሁሉ በሽታ በሌሎች ላይ ተዛምቶ የሆነ ነገር ጥፋት ሊያደርስ ይችላል። ይሄ ቅንቡርስ ይባላል። እግር የለው እጅ የለው ከበሰበሱ ነገሮች መካከል የሚፈጠር ቆሻሻ ነገር ማለት ነው። እና ይሄ የሚያሰናክለው የምለው የእሱን ቅንቡርስነት ስለማውቀውና የትም እንደማይደርስ ስለማውቅ ነው። እኔ እና እናንተ ጉዳያችን ኢትዮጵያ ማሻገር ሰው ያን ነገር ደግሞ እውን ማድረግ እንደምንችል እናውቃለን። የኔና የእናንተ ኢትዮጵያ 3 ዓመቷ ይሄው ጥቅምት ከተሻገረች ማንም ቢመጣ ባለው መስመር ላይ አብሮ መሮጥ የሚችል እንጂ ባንዳ ሆኖ በባርነት ለመኖርና ለማኖር የሚመጣ ካለ አይመጣም። ከመጣም አይቆይም፣ ባለበት ይከወናል ማለት ነው። ኢትዮጵያ የኢትዮጵያውያን ናት። ኢትዮጵያን የራሳችን እናደርጋለን። ኢትዮጵያ ለኢትዮጵያውያን ሆና አብረን የምንኖርባት በፍቅር በውዴታ የምንኖርባት ሁሉም ማንም መጥቶ በመካከላችን ላይ በሽታውን እየዘራ የማይኖርበት ከዚህ በፊት ደረሰ ያልነውን ነገር እንዳይደርስ አድርገን ከመዝጋት ጀምሮ ኢትዮጵያን ተቀብሎ የማስቀጠሉ ኃላፊነት በእኛ ነው። እኛ ባለቤትን በሚል ነው የምንነሳውና እንደ አይነቱ ቆሻሻ ግን ምንም ይተንፍስ ምንም ለራሱ እንሰጠዋለን ማለት ነው። መቅደስ ለሱፐር ስቲከሩ በጣም አመሰግናለሁ። ተባረክልኝ። ሁሌም አብረሽኝ ስላለሽ በጣም አመሰግናለሁ። ድሉ ይቀጥላል። ድል አድርገናል። ብዙ ሰው ባይኖረንም ያላችሁ ሰዎች በቂ ናችሁ፣ በቂ ነን። ዛሬ ምስራቅ ሸዋ፣ ሰሜን ሸዋ እኮ የምንድነው የጽንፈኞች የብልጽግና ሰዎች መፈንጫና ትልቅ የሰላም እጦት ያለበት አካባቢ ነው። እርሻ ማሳ ጦማቸውን ካደሩ ሰንብተዋል። ሰው እኮ ስቃይ ላይ ነው ያለው። ስለዚህ እንዲህ አይነቱ ነገር በደንብ መረዳት አለብን። እሬቻ ምን ስትሰራ ነው ያለው? አሁን የሰውዬ በጎ ነገር እንዲመጣ፣ ሰው ሰላም እንዲያገኝ፣ ህዝብ ሰላም እንዲሆን፣ ሀገር እንድታድግ፣ ህዝብ አብሮ እንዲሆን፣ ፍቅር እንዲበዛ፣ ስኬት እንዲመጣ ሲሰራ ይኖር አይመስልም? እንደዛ እያደረገ ድካሙ መንገድ ላይ ቀርቶበት ቢሆን ያውራ። በቻለው አቅም ሊያባላል እንደ ሞቃዲሾ እናደርጋቸዋለን ያለው አንድ ሰውዬ ማን የሚባለው ልጅ መጀመሪያ ወደ አካባቢ ሴት በሳጥን አሽጎ ሊወስድ የመጣው ዝቦሌ ላይ የሞተው ልጅ እንደ ቴዎድሮስ ጠጥቶት ሞተ እያለ በዛ ልክ መቼም ሶሻል ሚዲያማ ያልገለጠው ብልግናም የለም። ስንት ባለጌ አፉን ከፍቶ አይተናል። በዛን ሰዓት እንደ ሞቃዲሾ እናደርጋታለን ብሎ አዲስ አበባ ቤት ፈረሰ ብሎ ሰውን ሲቀሰቅስ ከቆየ በኋላ ጅማ ላይ ጠቅላይ ሚኒስትር ዶክተር አብይ ሄደው የጅማ ህዝብ ያደረገው ነገር እጅግ በጣም ትልቅ ነገር ነው። እናንተ ለመስራት ያብቃችሁ እንጂ እኛ በመቃብር ውስጥ ያሉ አጽሞች እንኳን ሳይቀሩ በራሳችን ፍቃድ አንስተን እናንቀሳቅሳለን። እናንተ ብቻ ሰርታችሁ አሳዩን ብሎ አደራ ሰጠን። ምንም አይነት ሳንቲም ሳንከፍል ያንን ነገር ብሎ አድርገው ሰጡን፣ ሰርተን አሳየን። የህዝቡ ስኬት ነው ብለው ህዝቡን ጠቅላይ ሚኒስትሩ ሲያመሰግኑ አየና አዲስ አበባ ላይ ከ57 ቢሊዮን ዶላር ብር ማለት ነው። ከ57 ቢሊዮን 57 ቁጥሩን አይ ቲንክ እርግጠኛ ነኝ 57 ቢሊዮን የኢትዮጵያ ብር ካሳ እና ሌሎች ነገሮች ከፍለናል ብለው ተናገሩ። የጅማ ህዝብ ግን ምንም ነገር ሳይጠይቅ ነው የሰራ ብሎ ከተናገረ በኋላ መሳይ መጣና የአዲስ አበባ ህዝብ ለምን ቤት ፈረሰ እንደዚህ ሲል ነበራል። መጣና ምን አለ? የአዲስ አበባ ህዝብ 57 ቢሊዮን ብር ሲከፈለው የጅማ ህዝብ ግን 1 ብር ሳይከፈለው ነው የፈረሰበት ብሎ ተናገረ። እንዲህ አይነት ቀፎ ነው። የሚገርመው አሁንም በደንብ እኔ መስደብ የምፈልገው የመሳይን ጥፋት በሚከተሉ ሰዎች ላይ ቢኮዝ እሱ አስቦ ነው ይሄን የሚሰራው። ብር ልሰቅል ላይ ምናምን ብሎ ራሱንም በሰቀለ ነበር። እዚህ መጥቶ ያየውን ነገር ሁሉ ብዙ ነገር ካለ በኋላ ከመከላከያ ሰራዊት ጋር ሁሉ ሆኖ የሰራውን ነገር ታውቃላችሁ። ከዛ ተነስቶ አሁን ያደረገውን ነገር ወስዳችሁ እዩትና ምንጊዜም የሚያደርገው ነገር ለምን እንደሆነ አልገባው ካለ ከመሳይ በላይ ቀፎ የሚሆነው መሳይን የሚከተለው እንደሆነ በደንብ ይዋጠው። ጀስት ምን ለማግኘት አስቦ መሳይ እንደሚከተል ይህና ቀፎ መሆኑን ከመሳይ በላይ በሽተኛ መሆኑን በውጤቱ እንዲያረጋግጥ
ወይም እኔን እንድረታ ወይም ደግሞ እሱ ራሱ በውጤቱ እንድንገናኝ እንዲያውቁበትንም እንደዚሁ በደንብ ማወቅ አለብን። አዲስ አበባ ላይ ለማክበር የፈለገው ቢሾፍቱ ላይ እንዲደበዝዝ የፈለገው ያለ ምክንያት አይደለም። ከሌላው የኢትዮጵያ ማህበረሰብ ክፍል እዩት ደግሞ ኢሬቻን አዲስ አበባ ላይ እንዲደምቅና ቢሾፍቱ ላይ እንዲደበዝዝ እንዴት እንዳበደ በደንብ ይሉኝ። ይሄንማ በደንብ በሌላ በተለይ እኔ አቤም ሆነ ሌሎች ቢሰሩበት ደስ ይለኛል። በደንብ መስራት አለብን። ምክንያቱም ይሄ በጣም መሳቅ አለብን። ይሄ መጪው ሰንበት ነው፣ መረዳት አለብን። ኢሬቻ ብሎ የመጣበትንም እንደዚሁ በደንብ ማወቅ አለብን። አዲስ አበባ ላይ ለማክበር የፈለገው ቢሾፍቱ ላይ እንዲደበዝዝ የፈለገው ያለ ምክንያት አይደለም። ከሌላው የኢትዮጵያ ማህበረሰብ ክፍል ኦሮሞን ለምን ኢሬቻን ኦሮሞን ሲል ቆየ። በዛኛው የኦሮሞ ህዝብ ተጎዳ ሲል ቆየ። አሁን ደግሞ በኢሬቻ ጉዳይ ላይ ገብቶ ሌላ ይቀጥላል። አጋጨት ድልድይ ሳይሆን ግድግዳ እየሰራ ያለበትን ሁኔታ በደንብ የተረዳንበት ዘመን ላይ ያለ ነው። ስለዚህ ይህንን ነገር በጥንቃቄ መመልከት አለብን። የገዳ ኮማንዶ በሚል አደራጅቶ ይህንን ስም ተጠቅመው የተከበረ የኦሮሞን ስም ገዳ ምንድነው ኮማንዶ በሚል ሰይሞ አስመርቆ ወደ አማራ ክልል ልቋል። በእርግጥ ገብተው ምን አመጡ? ልዩ ኃይልን በሚል ገብተው ምን ያገኙት ነገር አለ ስንል በጣም ያሳዝናል። በከፍተኛ ቁጥር እያለቁ ነው ያሉት፣ እየተገደሉ ነው ያሉት። እውነት ለመናገር ታዲያ ፋኖን አይደግፍም እንዴ? ሰው ፋኖን ትደግፍ የለ እንዴ? በቃ እያሸነፍኩ ከሆነ በቃ በርታ። እነሱ ሞት ነው አላሉ። ለምን እዛ እያሸነፍኩ ነው ብለህ እያወራ እዚህ ጋር መጥ እየተገደላችሁ እኮ ምን አባባለ አቅማቢስ ነው እያልክ እንደገና ጉልበታም ነው ይላል። እኔ መልሱ እዛው አለላችሁ ነው። አሁን እዛው የሚቀባጥሩት ያለ አሁን 3-4 ነገር ነው የሚናገረው። አንዴ የኦሮሞን ህዝብ ተቆርቋሪ ነው ብሎ ነው የተነሳው። ከዛ ቀጥሎ የኦሮሞን ባህል ያወግዛል። የኦሮሞን ባህል ማክበሩና ማስከበሩ ደግሞ ለአብይ እንደ ነውር አድርጎ ይጠቅስና ከዛ በገዳ በኩል ይመጣና ይሄ ሰው ግን አማራን ኦሮሞ ጨፈጨፈ እያለ ስንት ጊዜ ሲያወራ የነበረ ሰው። መሳይን ከምታውቁት አንዱ ፖለቲካ የአማራ ታጋይ ነኝ ከሚለው አማራና ኦሮሞን በማጣላት አይደል የጀመረው። ማለት ጥላቻ ያወረው ብዙ ደንባራ ስላለ ነው። ምክንያት የሌለው ጦርነት ውስጥ ነው የከተታቸው። የአማራ ህዝብ ምክንያት አለው። ስለምን እንደሚሞት ከምንም በላይ በዓለም ዋሴ እኮ አሳየችን። በ19 ዓመት እድሜዋ እንዲህ አይነት ቁመና ይዛ ሌላ ነገር ሳያታልላት ጫካ የገባችው ምክንያት ስላላት ነው። የኦሮሞ ወጣት አማራ ቀፎ ነድቷት ነው። ሰው ቢኖር ዓለም ዋሴ የምትባለዋን ልጅ ይችል ልጅ አንድ እንድትማር ያደርግ ነበር። ጤነኛ ብንሆን ማለት ምን ያህል የተረገምነን ብዬ ነው የምለው። ይችል ልጅ አሁን ማስገደላቸው አልበቃ ብሎ ስላገዳደሏ ደግሞ ተርከው ሌላችን የሚመስሉ ሰዎችን እያመጡ ለመቆስቆስ ነው። ይህንና መሰል ቀፎዎች በለኮሱት እሳት አይደለም ወይ? ይችስ ሞተች አረፈች። እኔ የሚሞት ሰው ምንም አረፈ ነው የሚለው። ከትምህርት ዓለም 3 ዓመት ህይወቱን የተቀማው 4-5 ሚሊዮን ህዝብስ የሞቱት መምህራንስ 37 አመራሮች ጭፍጨፋስ የታገቱና በየቦታው ላይ ያለ የሌለ ሀብታቸውን ተቀምጠው የሚሄዱ ሰዎችስ ይሄ የሚናገረው ያውቀዋል። የሚናገረው ይሄን ብናገር ምን ያህል ሰንካላ እንደምፈጥር ብሎ ያውቃል። እሱ የሚያደናበረውን ያውቃል። ግን በዚህ የሚደናበሩ የኛ ሰፈር ሰዎችን ነው ያው እንትን ማለት። ምክንያቱም መንገድ የሚዘጉ መንገድ እንትን የሚሞቱም የሚገሉም ነገም ለልመና የሚሰራጩ እነሱ ስለሆኑ ነው። የእነሱ አጠቃላይ ኪሳራ ይህን ሰውዬ ከማድመጥ ጀምሮ ነው። ዘመቻ ይሻን የምናስታውሰው ዘመቻ ይሻ ተብሎ ሰው ያድራማና በቴሌግራም ይለቀቁ የነበሩት ወንድሞቼ፣ የተከበራችሁት ወንድሞቼ ከሆነ አመታት በፊት የነበረውን ነገር እዩት። ቸካር ወደዋል። እኔ ጥሎብኝ እኔ ብቻ ልሆን አላቅም። ዛሬ የምናገረው ነገር ከወዳ የሚሳብ አድርጌ ነው ይዞ የምመጣ። ስለ ህወሓት ሳውራ በትንሹ ከሰሜን ህዝብ ይነሳል። ስለ ፋኖ ምናምን የሚለው ሳውራ እስረኛ ከመበተኑ የሰላም አማራጭን ተከትለው የሄዱ ሽማግሌዎችን በገበያ መሃል አንበርክኮ እያዋረደ ብዙ ነገር ካደረገ በኋላ መግደሉን፣ ኮሎኔል መሸጡን፣ መሰረተ ልማት ማውደሙን እና እነዚህ መሰል ነገሮችን ይዤ ነው የማወራው። እነዛን መርሳት አልፈልግም።
የተነሳበት ዓላማ ለወለጋው አዲስ አበባ ተከለከልኩ የሚለውን ህብሪቱን ከዛ ከግብጽ ጋር እንሰራለን፣ ወልቃይትን ይውሰደው፣ ራያን ይውሰደው እንላለን። አሁን እኔ ተነስቼ አይ እንትና ተደመሰሰ እንትና ተቆረጠ ምናምን ብዬ 10 ደቂቃ ምናምን ባወራ ሰውን አደናገርኩ ሊባል ይችላል እንጂ መረጃ ሰጥቶ አይባልም። ምክንያቱም የኛ እውነታውን ለማወቅ ከፈለግ በትንሹ 2 ሰዓት አውርተን ራሱ አንድ ጭብጥ ብናስጨብጥ ነገሩ እንዲህ የተጠቀለቀለ ብዙ ኮተት ያለው ሰዎች እንዲረዱ ብለን የምናወራ ከሆነ ማለት ነው። ዝም ብሎ አደናግሮ ምናምን በዛው ብደት ውስጥ ለመቀጠል በቃ 2 ደቂቃ ሊበቃ ይችላል ማደናገር ስለሆነ ይሄ ሰውዬ ይሄን ያወራል። አሁን የሞገትኩበትን እንኳን ቃል ውሰዱ። ፋኑን እንዴት እንዳለ በአራት ቀን አብይ ተጨነቀ። አሁን አራት እንኩትኩት ወጧል። በየቀኑ የአብይ መንግስት እንኩትኩት ወጧል። ያገዛዙ ስርዓት እንደዚህ ፍርስፍርስ ወጧል። አሁን በቅርቡ 1 ወር አሉ ምናምን ካለችት ላይ ከትናንት ወዲያ ምናምን ጀምሮ ወደ ልቅሶ ለምን ተገባ? ድል አድርገን እዛ ልንቀበልህ አበባ ምናምን ይዘን እየጠበቅን ጭራሽ አንተ ስለሆነ ነገር የምታወራው ምን እያልክ ነው? ዋናው ምን የሚባል ምንም የሰማዕት ዝክረ ሰማዕታት ነው ምናምን ብሎ ሁሉ አልጀመሩም። ምን ተባለና ምን መደረጉ ነው? የት ተነስተው የት እንደሚሄዱ አድማጭና ምናምን ቢኖራቸው ኖሮ ለፕሮፓጋንዳም እኮ ወጋል። የማንኛውም ኢትዮጵያ ውስጥ ከተፈጠሩ ማንኛውም የጅል ስራዎች ወይም የጠላቶቻችን ቆሻሻ ተግባራት በፋኖ ስም እንደመጣው የቆሸሸ የሁሉ የበታች የሆነ ምንም ነገር አላየሁም። አሁን ያወራል፣ እንደዚህ ይረግጣል፣ እንደዚህ ማን ከልክሎ በተጠያቂነት ነው እንዴ? በሁሉም ነገር የሚበረግግ የተደናበረ ሰው ማሳሳትና አደናብሮ ማጥፋት ነው ስራው። አይን ይጥፋና እንዳንተ አይነቱን ቀፎ ልኩን አሳይተን ብቻን እየተናገርክ ብቻን እየቀባጠርክ ራሱን በራሱ እንዲያጠፋ እናደርገዋለን። ቆይታላችሁ ራሱን በራሱ እንዲያጠፋ የሚገባው ለምንድን ነው? ምን ምክንያት አለው? ይህንን መመለስ ይገባል። እያንዳንዱ የኦሮሞ ተወላጅ እድሜው ለአቅመ ሔዋን መሳሪያ ለመሸከም የደረሰ የኦሮሞ ወጣት ሴት ወንድ ይህንን ጥያቄ መመለስ አለ። እዩት ክፋቱ። መሳሪያ ለመሸከም የደረሰ ሰው በሙሉ በቃ ተነስቶ የሆነ ነገር ማድረግ አለበት። እንዲህ አይነት ባለጌ አሁን ይሄንን እኔ እንጃ ሰው ስለሌለ እንጂ ሰው ቢኖር እንደው በለው አለ ንቀቱን ብዙ ሰው እንዲያፍር ነው። በተለይ በዚህ በዘረኝነት እብደት ውስጥ ያለ ሰው እንዲሸማቀቅ በቃ ያበደበትን ማንን ሰምቶ ምን እንዳለና ይሄው እንዴት ተነስ ግጠም። እድሜህ መሳሪያ ለመሸከም የተነሳ ሁሉ ተነስተህ ገለሙት ሙት። እንደዚህ ሲነሳ ሰዎች ለሆነች ልጅ ያዘነ ይመስላል። ተነስና ገለሙት ይላል። ምን አይነት እኔ ከሰሚው ተናጋሪ ሽመልስ አብዲሳ በምንድነው በጋብቻ በምንድነው በአጃቢ በሚዜ ተደራጅተው የኦሮሞን ሕዝብ ስም ከፊት አስቀድመው ዘረፋ ውስጥ ነው ያሉት። ተቃጠል ለነ ሽመልስ አብዲሳ ለነ አብይ አህመድ የኦሮሞ ሕዝብ አንድ ነፍሱን ማጣት የለበትም። ስለዚህ በአማራ ክልል የሚደረገው ኢፍትሃዊ የሆነ ጦርነት ነው። የኦሮሞ ሕዝብ ይህንን ከምንጊዜውም በላይ የተረዳ እንደሆነ እንገነዘባለን። ወደፊት ወጥተው ይህንን ነገር በደንብ መግለጽ እንዳለባቸው ይታምናል። እና ወንድማገኝ በነገራችን ላይ አገዛዙ አጣብቂኝ ውስጥ ገብቷል። እንዲሁ ስናየው ያለ ደግሞ እንደገና እንዴት የት ቦታ የተከበራችሁት ወንድሞቼ ጣልቃ የምገባው ትኩረት ለመስጠት ያክል እንጂ ነገሩን ግልጽ ለማድረግ እንጂ እንዳይሰማ እንዳይታወቅ ለማድረግ አለ። በዚህ ተረዱኝ፣ ይቅርታ። የተነሳበትን ነገር ቆጥራችሁ ቪዲዮ ስላለ ደጋግሞ ማየት ይቻላል። ዩቲዩብ ላይ አንዱ የሚመቸው እሱ ነው። ደጋግሞ ማየት ይቻላል እንደፈለጉ። መጀመሪያ የተነሳበትን አይታችሁ ለምን ለዚህ ትዋጋላችሁ ብሎ ይልና እንደገና መሳሪያ መሸከም የሚችሉ ሁሉ ደግሞ ተነስቶ ይጨፋጨፍ ይላል። ከዛ ደግሞ ይቀጥልና በእርግጥ መንግስት አጣብቂኝ ውስጥ ገብቷል። ጠይቁታ። ታዲያ አጣብቂኝ ውስጥ ከገባና እያሸነፋችሁት ከሆነ እኛ ለምን መሳሪያ ተሸክመን እንወጣለን? ለምን ተቀሳቀሳለህ በሉት። አይ መነሳት አለብን የምትሉም ተነሱ፣ ሞክሩት።
አሁን ማባበል አያስፈልግም። አሁን ላይ ማንኛውም ሰው የፈለገውን ነገር ለማድረግ ተፈቅዷል። ምክንያቱም የኢትዮጵያ በሽታ እስከናንድየው ከምድሯ ላይ ይጠረግ ዘንድ መጥራት ያለበት መጥራት አለበት። ስለዚህ ማባበል፣ መጀንጀን፣ ማረጋጋትም አያስፈልግም። በቃ ማንም የፈለገውን እስኪ ይሞክረውና ውጤቱን ይየው ይችላል። ነገሮችን መሬት ላይ ያሉትን ነገር በደንብ ማንበብ አለብን። ምንድነው እየተደረገ ያለው? ሰሞኑን በዚህ በዓለም አቀፍ ተቋማትም ሀገር ውስጥ ባሉ የተለያዩ ተቋማትም እየወጡ ያሉ መረጃዎችን በደንብ መረዳትና መተንተን የሚገባን ይመስለኛል። ዛሬ የአማራ ሕዝብ ያነሳውን ጥያቄ የሚያስተጋቡ የኦሮሞ ተወላጆች፣ የሲዳማ ተወላጆች፣ የአፋር ተወላጆች፣ የመላው ኢትዮጵያውያን ድምፅ እየሆነ መጥቷል። በሶማሌ ክልል ያለውን ሁኔታንም በደንብ በጥንቃቄ ማየት ያለብን ይመስለናል። ወንድማገኝ ከምስራቅ ኢትዮጵያ የምንሰማው ነገር በጣም በጣም የሚያሳዝን ነው። ነገ ከነገ ወዲያ የዘር ጥፋት ወይም ደግሞ የጅምላ ግድያ ከምስራቅ ኢትዮጵያ ልንሰማ እንችላለን። የፋኖ ትግል እየተጠናከረ ከመጣ ፋኖች እየገሰገሱ ከመጡ በተለይም ደግሞ ከአማራ ክልል አንድ እግራቸውን ወደ ኦሮሚያ ክልል ማስገባታቸውን አብይ አህመድ ካረጋገጠ ምስራቅ ኢትዮጵያ ላይ በጣም በጣም አሰቃቂ የሆነ የጅምላ ግድያ ሊፈጽም ተዘጋጅቷል። ለዚህ ምልክቶችን እያየን ነው። በአሁኑ ሰዓት 280 ሺህ ከኦሮሚያም ከሶማሊያ እንዴት አወክ በሉት። ምናልባት መሳይን የሚጋልበው ኃይል ጥፋት አቅዷል ማለት ነው። እኔም የምረዳው ያቺ ልጅ ጡቷን ቆርጠዋት እንደዚህ ሆነ የተሰቃየች ምናምን ካሉ እስኪ ጠይቁ። ተማረከች ነው ያሏቸው። ከተማረከች መከላከያ ከማረካት ሲጀመር ምን ትሁን ምን እንዴት አወቃችሁ? የት ሆናችሁ አያችሁ በሏቸው። በዚህ አሁን የሚያሰናክል ሆኖ ነው። ኧረ ተው ጎበዝ፣ ኧረ ተው በሏቸው። እንደው በዚህ ዘመን በዚህ ልክ እንደው ሸውራራነት ይሄ እኮ የሆነ ስልቱ ቢቀየር የሚያደናግር ነገር እኮ አለ። ማንም ሰው ሊታለል ይችላል። ግን ማርከው ወሰዷት። እነማን? መከላከያዎች። ከዛ በኋላ እንዳረጓት አለ። የት ሆነ አየህ ነው ተማረከች ብሎ ለማለት ይሄ ድርጊት ተፈጽሟል ብለህ ካልክና ያን ነገር በሆነ ነገር ካሳየኝ ቪዲዮ ቀርጸው ከሆነ ማለት ነው። የእነሱን ድራማ ስለማውቀው እሱ ማሳየትም አልፈልግም። ይህን ያህል የማወራው ዛሬም ድረስ የሚደናገር ካለ ብዬ ነው። እንዴት አያቸው? ምን ያርጓት? ምን ተማርካለች ሄዳለች ካልክ በቃ ያንተ ጉዳይ እዛ ጉዳይ ነው። አንተን ያስማረካት ወይስ አንተን ራሱ ማራኪው? ወይስ ይህን መረጃ እያካፈለን ያለው የማረከው መከላከያ ነው? ከሳሽ ሆነ ፋኖ ነኝ ለሚለው ነገር ካልክ የመጀመሪያው እብሪት ቢረሳ መሪ ሳይኖረው የት ሊደርስ ነው ድሮስ? አንድ አይነ ስውር ሸፈታሉ እና ሰዎች ሁሉ ሸፈቱ ሲባል አይነ ስውር ሰውዬ ሸፍቶ ወደ ጓሮ ይሄዳና ሄደ በኋላ ሰው የሚለውን ይሰማና እንዴት ነው ስለኔ ምን እየተወራ ነው ያለ ሰዎችን ይልካል። ሰዎች እየሄዱ አይ እንደው ሲደናበር ገደል ባልገባ እያሉ ነው ይሉታል። በቃ ይሄ ነው የሚባለው? አዎ። በሌላም ቀን ቢልክ እንደዚሁ ድሮስ ማን ሊፈራኝ ብሎ ተናደድና ወደ ነበረበት መጣሉ። ይልቁንስ እንድናንድ እያላችሁ ከምትሞቱና ከምትገሉ በቃ ሞግቱ። ለምንድን ነበር የወጣችሁት? እንዴት በሽማግሌ ፊት ለዚህ ጉዳይ ነበር የወጣሁት፣ ያ ነገር እንዲሳካ ብዬ ነው የዘመትኩት ብላችሁ የምትናገሩት እንዴት አጣችሁ? እንዴት በሰላም ፊት ተናገሩ? ጦርነቱ ትቀጥላላችሁ እኮ ለመዋጋት ያብቃችሁ እንጂ እኮ መገዳደል ቀላል ነው። ምንም ማንም የመጨረሻው የሰው ልጅ ተስፋ ሲቆርጥ የሚያደርገው ነገር ቢኖር አጥፍቶ ጠፊነት ነው። መገዳደል በቃ የማንም ተራ የማንኛውም ሰው የመጨረሻ የነውር መገለጫው ነው። ማለት እንደ ትልቅ ክብር አታርጉት ብዬ ነው። ይሄ ደግሞ በየሰፈሩ ያለ መሪ ያለ መርህ ያለ ሰብሳቢ ሁሉም እብደቱን የሚያዋጣበት የጥፋት መድረክ መክፈት እኮ ቀላል ነው። ስለዚህ በሰላምም ማትሄዱ በእውቀትም ማትሄዱ ድሮን ቆይታ ያለ ይለኛል አንድ ሰው ወር አንድ ሴትዮ መቼም ስሙ ስለማይታወቅ ፋኖ ድሮን የታጠቀለት ቆይታ ያለ የት ትገባ ይሆን ይለኛል። ድሮን ይሄው ኤሮባይ ነው ምናምን ይባላል ይሰጧቸዋል እኮ። ችግሩ
ማን ነው ኦፕሬት የሚያደርገው ነው ጥያቄ። መቼም እንደቆመ ጠብቀኝ እንዳብራራው እንደ በልጅግ እንደምንሽር አንድ ባንድ ምናምን እያቀባበልክ መሳሪያ ባልያዘ ሰው መካከል ላይ ሆነ የምትለው ነገር አይደለም። ድሮንን በዛ ልክ የምትጮሁለት ምን ጉዳዩ አይደለም። ድሮን በያዛችሁት ሞባይል በምታወሩበት ስልክ ብዙ ታምር እንደሚሰራ አታውቁም? በሚዋጥ የመድኃኒት ክኒን ብዙ ታምር እንደሚሰራ አታውቁም? ሰዎች እንደዚህ በሚያደርጓቸው ቁልፎች ላይ ምንም እንደሚሰራ አታውቁም? በያዛችሁት ባሩድ ኦር ታጠቅ ነው በምትሉት መሳሪያ ላይ ገንዘብ ለሚገዛው ለከፈለው ሁሉ ለሚታዘዝ እንደ ሸቀጥ ራሱን ለሚቸረችር ትውልድ ጠላት እኮ ብዙ መዘጋጀት አያስፈልገውም። ቀላል እስከ መጨረሻው ድረስ መናገርም አይጠበቅብንም። ግን ምን ያህል አውቃችሁ ነው በቀላሉ የምታደርጉትን ድርጊት? እስኪ ተረጋጉ። ሀሳብ የሚሰጥ ሰው ባንዳ ብሎ በጥይት መምታት፣ የሆነ ነውር መፈጸም፣ አብሮ ካለ ሰው ጋር እንደ የእብድ ውሻ ያዘው በሽታ ብዬ የገለጥኩበታል። የእብድ ውሻ በሽታ በተለይ አህያን ሲይዘው መጨረሻው ሞት ቢሆንም እስከሚሞት ድረስ የራሱ ሰውነት በንክሻ እየነከሰ ነው የሚሞተው። እንደዛ አይነት ሁኔታ ላይ ተቀምጣችሁ ድሮን ብትታጠቁ ምንም ነገር ብትታጠቁ ኦፕሬት የሚያደርገው አለ ወይ? ለዛ የሚያበቃ እውቀት አለ ወይ? ለብልግና ለዝርፊያና ለነውር እኔ እያላችሁ የምትሻሙ ሰዎች የሚጠቅም ነገር ላይ እንዴት ትሆናላችሁ? እና በዛ ላይ ክቡር ድንብር ላይ በተለያየ ቦታ ላይ የሚነግሩን አሉ። ባለፈውም እንደዚህ በስልኩ ላይ ያሰማችሁ እኛ ተስፋ ቆርጠናል፣ ጓደኛችንን ከጀርባ ገለናል፣ እጃችን በደም ተጨማልቋል። ያለን አማራጭ ተስፋ የቆረጠ አካል ስለሆነ ባለንበት እስከምንሞት ድረስ ምንም ነገር ቢሆን ማድረግ ነው የሚሉ ናቸው። እንደዛ ነው የሚባለው። እና እንደ አይነቱ ሰውዬም እንደዚህ የሚሸቅጥባችሁ ጠያቂና ተጠያቂ ስለሌለው ነው። ሁሉም በአፉ የሚያወራው የሰዎች ስርዓት ባይጠይቃችሁ፣ የሰዎች ስርዓት ወይ ባለጌ ሆኖ ወይ ለመጠየቅ አቅም አጥቶ ባይጠይቃችሁ ይህን ዓለም ፈጥሮ እያጸናው አምላክ ይጠይቃችኋል። ያ አከፋፈሉም የራሱ ሜካኒዝም ስለሚኖረው ብቻ ግን ሳትከፍሉ እንደማትቀሩ እርግጠኛ ነኝ። በየትኛውም ሃይማኖት እምነት የለም ብለው የሚክዱ ሰዎችም ቢሆኑ አይቀርላቸውም። የሚደርስባቸውን ነው የማያምኑት እንጂ ያ ነገር መድረሱ ስለማይቀር መቀጣታቸው አይቀር። ክልል ሰላማዊ ዜጎች እየተሰደዱ ነው ያሉት። 280 ሺህ ተፈናቃይ ደርሷል። ወደ ሶማሌላንድ ወደ ሶማሊያ የሚሰደዱ ኢትዮጵያውያን ቁጥር የትየለሌ ነው። ይህንን ነገር ችላ ብለነዋል። እዛ አካባቢ ሊፈጸም የሚችለው ቀጣዩ ጄኖሳይድ፣ ቀጣዩ የዘር ፍጅትንም እንደዚሁ ትኩረት መስጠት እንዳለብን በዚህ አጋጣሚ ለመላ ኢትዮጵያውያን ማሳሰብ የሚገባን ይመስለኛል። ስለዚህ ነገሮችን በደንብ ገልጸን ማየት አለብን። አማራ ክልል የሚካሄደውን የህልውና ተጋድሎ በምንመለከትበት ልክ ምስራቅ ኢትዮጵያ ላይም እንደዚሁ አብይ አህመድ የእልቂት ድግስ አሰናድቷል። ትልቅ ችግር ነው ያለው። ሰዎች እየተሰደዱ ወደ መሀል ሀገር ኢትዮጵያ እየመጡ ነው ያሉት። በአሁኑ ሰዓት ቁልቢ ገብርኤል አካባቢ አብይ አህመድ ያደራጃቸው የራሱ ሸኔዎች ተቆጣጥረውታል። የቁልቢ ገብርኤል አባቶች፣ ምዕመናን፣ እንደዚሁም ቄሶችና መንበራን ወደ አዲስ አበባ እየተሰደዱ እንዳለ ሰው መቼም እንደዚህ ልጅ እየተበረገደ የለም። መቼም እኔ ሳየው መስማ አንድ ብልት እንደዚህ ያበደ ሰው የለም። ሸኔ ጋር ተጣመረ ብሎ የነገረን እሱ ነው። ሸኔ አንድ የአብይ መንግስት ነው ይላል። የአብይ መንግስት ጋር ከፋኖ ጋር ተጣመረ ብሎ ራሱ ይነግረናል። ከዛ ወደዛ ይሄዳል፣ ወደዚህ ይሄዳል። እንደው እንደዚህ አይነት የተበረገደ የተረገመ ምን አይነት ምድር ምን አይነት ቤተሰብ ምን አይነት ሰው ቢያሳድገው እንደሆነ ሁሉ ነው የምለው። ምክንያቱም ይህና መንደር ጮብ የረገጠበት ዘንባባን ጥፎ ደስታውን የገለጸበት ነገር የዕለቱ አስደናቂ ክስተት ነው ማለት። እስኪ እንስማ። አሁን ደግሞ ይሄ ስንት ደቂቃ መሰላችሁ?
አሁን እየተጠበቀ አዳሩን ከመከላከያ ኮንስትራክሽን መኮድ ግቢ አድርጎ እንጂ ሌላውን የሚሞክረው አይደለም። በ2 ዓመት ውስጥ ለ10ኛ ጊዜ ጽንፈኛውን ደምስሰናል የሚል መግለጫ ሰጥቷል። ለ10 ጊዜም የሰላም ጥሪ አቅርበዋል። ሌላ 10 ጊዜ ድርድር እያደረግን ነው ብለዋል። የዛሬው የተለየ አይደለም። የምስለኔው አስተዳደር የኮሚኒኬሽን ቢሮ ኃላፊ አሁን እዚህ ላይ ድል አደረግን የሚል ፈከራ ነው። በዛኛው ያንኛውን የሰማ ሰው ቅድም ያለውን ሁሉ ይሆናል። አሁን ደግሞ ይህንን የሚሰማ ሰው ደግሞ በድል ይፈክራል ማለት ነው። እንደፈለጋችሁ በደንብ ያበዳችሁም እብደቱን መልካም እብደት እስከ ቀብር እኔው አመራር ግን ጓዙን ጠቅልሎ አዲስ አበባ ከገባ ሰንብቷል። መግለጫ ሲሰጥ እንኳን ከስካይላይት ሆቴል ቦሌ እንጂ ከአባይ ማዶ ከአማራ ብልጽግና ጽሕፈት ቤት መሆኑ ከቀረም እንደዚሁ ቆይቷል። ባህር ዳር ከሄደም በታንክ ታጅቦ በዙያ 3 ታጥሮ በሰማይ በድሮን እየተጠበቀ አዳሩን ከመከላከያ ኮንስትራክሽን መኮድ ግቢ አድርጎ እንጂ ሌላውን የሚሞክረው አይደለም። በ2 ዓመት ውስጥ ለ10ኛ ጊዜ ጽንፈኛውን ደምስሰናል የሚል መግለጫ ሰጥቷል። ለ10 ጊዜም የሰላም ጥሪ አቅርበዋል። ሌላ 10 ጊዜ ድርድር እያደረግን ነው ብለዋል። የዛሬው የተለየ አይደለም። የምስለኔው አስተዳደር የኮሚኒኬሽን ቢሮ ኃላፊ አሁንም ከአዲስ አበባ ዋናው መቀመጫ ሆኖ ከፋኖ ጋር ድርድር ልንጀምር ነው የሚል መግለጫ ሰጥቶ የብልጽግናው መንደር ሲያስተጋባው ውሏል። ሰውየው መግለጫውን በሰጠ 1 ሰዓትም ባልሞላ ጊዜም መግለጫው በራሱ ከተለጠፈበት ሚዲያ እንዲነሳ ተደርጓል። ለምን ተለጠፈ፣ ለምን ተነሳ በእርግጥ የሚያውቁት እነሱ ብቻ ናቸው። አጥፍተናቸዋል፣ መለቃቀም ነው የቀረን፣ ዋሻና ጥሻ ውስጥ ተደብቀዋል ያሏቸውን ፋኖዎች ልንደራደር ነው የሚል መግለጫ ሲሰጡ የብልጽግናው መንደር ጮቤ የረገጠበት ዘንባባ አንጥፎ ደስታውን የገለጸበት ነገር የዕለቱ አስደናቂ ክስተት ነው ማለት ይቻላል። መንገሻ ፈንታው የተባለው የምስለኔው አስተዳደር ኮሚኒኬሽን የት ነው ዘንባባ የተነጠፈው? እኔ አልሰማሁም። እስኪ ሸር አድርጉኝ። ዘንባባ ተነጥፎ በጣም ደስታውን ጮቤ የረገጠበት ካለ ያው መሳይ ስለሚያበቃብህ ነው። እና ሶሻል ሚዲያ የሚያጎለምሰው በቦታው ላይ የሌለ ነገርን ትንሽ ትልቁ በፍርሃት በውስጡ እንደ ትውልድ ስንኖር ሰው የኖርነውን ጥላቻ ምናምንና መፈራራት ይዘን እንጂ በቦታው ላይ ታይቶ ምናምን አይደለም። አሳፋሪው ማንን ምን እንደሚያደርግ ይታወቃል። ጀስት አንዱ ኦራል መማረክ ምን እንዳስደሰተ በቀላሉ የመጨረሻው ስለሚያረጋግጥልኝ ነው እንጂ ከዛ በፊት እኔ ደጋግሜ የጮኩት እኔ የፈቷትን ሚስት አግብተሃል፣ ድንበር ገፍተኛል፣ ማህበር አልጠራኝም፣ እንደው ቡና ሲጠጡ አልጠሩኝም የሚሉ ተራ ማኩረፎችን የሚወጣጡበት ነው። ከዛ ያለፈ ነገር አይሆንም። ይሄን ብትጀምሩት የትም ቦታ አይደርስም። እርስ በርሳችሁ ትባላላችሁ። ውጭ ሀገር ልጅ አለኝ ያለ ሰው ወይም የሆነ መስሪያ ቤት ላይ ሌላ ቦታ ላይ ይሰራል ብሎ ያወራ ቤተሰብ ያለ አቅሙ ምንም ሰራት የሱ ልጅ 5,000 የሚያገኝ ከሆነ 50,000 ነው እኮ የኔ ልጅ የሚያገኘው እያለ በየሄደበት ያወራው የነበረው ነገር ነው ቆሻሻ እያፈራ አቤቱ ላይ የሆነበት። ያኔ እዛ ቦታው ላይ ሆኜ ነው የምነግራችሁ። በውርስ መሬት ያልተጣላ ቤተሰብ ያልተጣላ የኔን ታሪክ በደንብ ያወራሁት ከራሴ ታሪክ ጀምሮ እውነትን መናገር ካልቻልኩኝ እውነተኛ አይደለሁም። እኔ ብዙ እንግዲህ የፋዘር ከሞተ ያው በአሁን ጥቅምት 4 ዓመት ሆነው ማለት ነው። እና እዛ ጋር የሆኑ መሬት ምናምን ነገር አለ በቤተሰብ ላይ ያልተማረ ያላስተማረው ቤተሰብ ወሮ የሆነ ነገር ያላደረገው እንደዚህ ቢባል እኔ ነኝ። እና እዛ ቦታው ላይ ያሉ ሰዎች በቁሙ የኔን አባት አናዘው የውርስ ደብተር አሰርተዋል። ሲሞት አንድ ወቅቱ ስላልፈቀደ እንዳንመጣ ተብለን ሁላችን ማለት ነው 3-4 ወንድሞች አለን በተለያየ ቦታ ላይ። ግን ከዛ ሁሉ ደግሞ እዛ ቦታ ላይ ስሙ የሌለ ሰው እኔ ብቻ ነኝ። ይሄ እውነት ነው። ነገ እኔ በህድ ከወንድሞቼ ጋር ልጣላ ነው። በደንብ እንድታሰምሩበት ነው። እንዲህ አይነት የቆሸሸ ነገር ታቅፎ የሚያቀራራ ቆሻሻ ሀሳብ የወረሰው ብዙ ህብረተሰብ እንዳለ እንድታውቁ ነው። ይሄን እስኪ ይሞግተኝ አንድ ሰው ይምጣና አይ እኔ በውርስ መሬት ከእህቴ ጋር አልጣላም፣ እኔ በውርስ መሬት ከወንድሜ ጋር አልጣላም ብሎ እስኪ ይሞግተኝ። ዘበኛ ሆኖ ተቀጥሮ የካምፓኒውን ሀብት ለመውረስ በዘበኝነቱ የሚሰጠውን ነገር ተቀምጦ አይደለም የማይገባውን ለማግኘት እየመረዘ ወይም ከጥላት ጋር ተባብሮ የድርጅቱን ባለቤት የሚያስገድል ማንነት የለንም እኛ ጋር። የእህቱን የወንድሙን ውጭ ሀገር ሄደው በተለይ በአረቡ ዓለም ላይ ያሉት ወንድሞችን አንድ እዚህ ቅርብ አለች። አሁንም ምን ያለውበት ሰፈር ራሷን ስታ አብዳ ያለች ወንድሟ
እሷ ስትልከው የነበረውን ገንዘብ አጠራቅሞ ቤት ገዛ፣ ሚስት አግብቷል። እሷ ስትመጣ ማንሽ አላውቅሽም ማለት ነው። እንዲህ አይነት የተንሸዋረረ የረከሰ የአውሬነት ባህሪ ወርሰን ደርሶ ጻድቅ ለሌላው አዛኝ ብሎ የሚያወራ ሰው የሚያናድደኝ እዛው መሬት ውስጥ ስላለው እዛው ቦታ ላይ ስላለ በየቀኑ ስለማየው የሰውን ሀቅ ለመቀማት የሚያጭበረብር በቻለው አቅም የሚክድ አጭበርባሪ፣ መንግስትን በቻለው አቅም የሚያጭበረብር፣ ጓደኛውን ቤተሰቡን በቻለው አቅም የሚያጭበረብር፣ ማር የሚሸጥ ከሆነ ማሩ ላይ ቆሻሻ ነገር የሚጨምር፣ ቅቤ የሚሸጥ ከሆነ እሱን የሚያደርግ ዛሬ እንጀራው ላይ ሳጋቶራ ወፍጮ ቤቶች ላይ እዩ። እዚህ አዲስ አበባ ዞር ይቻላል። ነገ ብታዩ ታገኙታላችሁ። እንዲህ አይነት አጭበርባሪ፣ እንዲህ አይነት ቆሻሻ ነገር ወርሰን ወተት ላይ ውሃ መጨመር ኖርማል ሊሆን ይችላል። ውሃ ምንም ስለማይጎዳ መድኃኒት ኤክስፓየርድ ሆኖ ምናምን የማናጭበረብርበት መንገድ አለ ወይ? ይህን ሁሉ ነገር ወርሶ ነው ለሰው አዛኝ ነኝ የሚያወራ ሰው ያለው። የሚሰማውም ያ ሰው ቆሻሻ ስለሆነ የእሱን ቆሻሻነት የሚገጥመው እንደሆነ ከዛ ከበሽታው ጋር አብሮ የሚሄድለት ነገር ስለሚመርጥ እንጂ የሚያድነውን ቢፈልግ እንደ አይነቱ ሰው ከአንድ ቀን በላይ አይሰማም። ከአንድ ቀን በላይ እና አሁን መሳይ አይደለም የሚያናድደኝ፣ ይህንን እየሰሙ የሚያብዱ እዛ እኔ ከወንድሞቼ ጋር ብሄድ አብረን አንበላም። ከዚህ በኋላ የእውነቴን እምላችሁ አብረን አንበላም። ምክንያቱም የገጠር ሰው ላይ እዛ ጎጃም አካባቢ ላይ እኔ የማውቀው በመሬት ጉዳይ ከመጣችሁባቸው ምንም አይነት እዝነት የለም። መርዝ ሰጠውም ቢሆን ሊገሉ ይችላሉ። አሁን ይሄ ፋኖ ምናምን የሚባለው ቆይታውታላችሁ። በየሰፈሩ መርዝ እየሰጡ ነው የሚጨርሱት። እብደቱን በደንብ አድርጎ ስላስጠገበው እርስ በርሷ መርዝ እየሰጠ የራሱን ልጅ ቢሆን እየገደለ ይመጣታል እንጂ እስኪበቃው ጠግቦታል። እንኳን የመሳይን ኃላፊ ፉከራውን ቀንሶ ሽለላውን በረድ አድርጎ በትህትና ንግግር ድርድር ልንጀምር ነው ብሎ የሰጠው መግለጫ በእርግጥ ብዙ ነገር ይነግረናል። መግለጫው ከተለጠፈበት እንዲነሳ መደረጉም ሌላ ትርጉም ይዞ መምጣቱ አልቀረም። መግለጫው ከወጣ በኋላ ከመነሳቱ በፊት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አርበኛ አስረስ ማረ ዳምጤን አግኝቼው ነበረ። ቃለ መጠይቁን ያደረግኩት መግለጫው ከመነሳቱ በፊት ቢሆንም አርበኛ አስረስ የመግለጫው ምንነትና እንዴትነት በማብራራት የገለጸልንን ቀጥለን እናቀርባለን። መልካም ቆይታ። ይሄ የጠራው ግለሰብ የክልሉ ኮሚኒኬሽን ኃላፊ ከሆነ በዚህ ጉዳይ ላይ አስተያየት ለመስጠትም ማንዴቱም ያለው አይመስለኝም። ይህ ጦርነት እየተደረገ ያለው በአብይ አህመድ የመከላከያ ሰራዊትና በፋኖ መካከል ነው። የጦርነቱ ባለቤቶች ጀነራሎች ናቸው። ለአብነት ባነሳልህ አማራ ክልል የሚባለውን ቀጠና ኮማንድ ፖስት እንኳን የሚመራው የክልሉ ፕሬዚዳንት አረጋ ከበደ ሳይሆን ምክትል ኤታማዦር ሹሙ ጀነራል አበባው ታደሰ ነው። ስለዚህ በአጠቃላይ ጦርነቱ ባለቤት እኔ ማንም የሚምረው ማንም ውጤቱን አብረን የምናየው ይሆናል። ከእሱ አንጻር እንሂድ። የት ነው ያለው? ማዕረይ አስረስ ማዕረይ የሚባል የአማራ ስም የለም እና ቅድም እንዳልኳችሁ የፉክክር መዝጊያ ኦር ባሏን ጎደሁ ብላ እንደሆነ አይነት በጥላቻ ላይ የበቀሉ አረሞች እና ውጤቱን በማምጣትና ባለማምጣት እንኳን ከደረሰበት የማይማር ሰው በጦጣና በዝንጀሮ ታሪክ እንኳን ተምሮ በሌሎች ሀገራት ታሪክና ምናምን ተምሮ እንኳን ራሱን እንትኛል የመረጠው አልሰራልህ አለ ተብሎ ተቀስቅሶ አንድ ብሉት አሁን ድል እያደረግን ነው የሚል መግለጫ ነው። በዛኛው ደግሞ ተሄዱና አንተና ተጎዳች እንደዚህ ነው አትነሳሙ ይላል። በዚህ ደግሞ መሳሪያ መሸከም የምችል ካለ ምንም የሚነሳ ነገር የለም። የኢትዮጵያ ጠላቶች በያላችሁበት እስከ ቆሻሻ ትቀበራላችሁ። ይህንንና መሰል ቆሻሻ ነገር ከመካከላችን እንዳይወጣ ነው። እዛ አሰብ ላይ ሲጠየቅ ለምን የወደብ ጉዳይ ሲመጣ ይሄ እንዳይነሳ እርስ በርሳቸው በቤታቸው መከራን ደግሰንላቸው በዛ አጥፍተው እንዲጠፉ አድርገን አልነበረም ወይ? ለምንድን ነው እስከዚህ ድረስ ሊመጡ የቻሉት የሚል ጥያቄ ነው። ማንም እዚህ ላይ እንደ እብደት ያዋጣልና እንደ አጠቃላይ የማየው አማራ ክልል ላይ ያልመጡ ወይም እዛ አካባቢ ላይ ሰው ገለው የሆነ በጣም መጥፎ ነውር ፈጽመው ወጣው ይሄዱ የአማራ ክልል ተወላጆች ካልሆኑ በስተቀር አሁን ከፋኖ ጋር ያለውን ነገር መጀመሪያ ላይ ብንብን ብለው እንኳን ቢደግፉ እስከ ዛሬው ድረስ ባለው ላይ አብረው ያብዳሉ ብዬ አላምንም። እዛ ቦታ ላይ የመምጣት እና የመሄድ እድሉ ካላቸው ብዬ ነው። እንደ ሌላም ደግሞ አጋጣሚና ለመታዘብ ከሆነ አንድ ትምህርት ቤት ዋራ አንድ የሆነ ነገር አላደረጉም። ሀገር ለማፍረስ ተባብረዋል። ሀገር ለመስራት አልተባበሩም። ሀገር ለማፍረስ የተባበሩ ሰዎች የሀገር ባለቤት መሆንም አይችሉም። የሀገር ባለቤት ለመሆን የሚያስችል እውቀታቸውን፣ ጥበባቸውን፣ ሀብትም ካላቸው በሀብታቸው ሀገር ለማፍረስ ከመስራት ይልቅ
ሀብት ያለው ሰው ነው ኢንቨስተር ሆኖ በዛ ቦታ ላይ የሚሳተፈው። አፍራሽን የሚፈልግ ኃይል የለም። ሰው ሂሳባቸውን ቢሰሩ ደስ ይለኛል። ጅብ እየጮኸ ነው ደግሞ እኛ ሰፈር እንዴት ነው? ኧረ ተው ይሰማል። ያው የተፈጥሮ ጅብ በእርግጥ የሰው ጅብ ነው ያስቸገረ እና ያንን የሚመስል ነገር ላይ ያላችሁ ሰዎች ሂሳቡን ብትሰሩት በሚጠቅም ነገር ላይ እውቀታችሁን አመለካከታችሁን ምናምን ብታረጉ ሁሉም ሰው እንዳይቆጨው በቃ በመልካም እንኳን አደረግኩት ብሎ የሚያደርገውን ነገር እንዲያደርግ አበረታታለሁ። እንኳን አደረግኩት፣ እንኳን ወደድኩት፣ እንኳን ወደድኳት፣ እንኳን ደገፍኩት፣ እንኳን ደገፍኳት፣ እንኳን ሰጠሁት፣ እንኳን ሰጠሁት፣ እንኳን ሰጠኋት የሚል ያደረግነው ነገር እንዳይቆጨን ሆነን ምንም ነገር ብናደርግ ደስ ይለኛል። ለምንም ነገር ውጤቱንም ለመቀበል ደስ ይላል። በቃ የለፋንበት ሆኖ የሰራንበትን ደሞዝ እንደመቀበል ስለሚቆጠርና አይቀየርም ጎበዝ። በቃ ዘመን ተቀየረ፣ ዘመን ተቀየረ። ሁሉም አበደ። የሃይማኖት አባቱ ሃይማኖቱንም ማረከስናል። በወሊድ ልጅ መጥነን እንወልዳለን። ሐኪም ያለው ዶክተር የቀጠረ ሰው ጤናው እንደሚተማመናል። ሁሉ ነገር በሰውኛ ቀመር ማዳበሪያ ስለተጠቀሙ ዘመናዊ እርሻ ስለተጠቀምን ሁሉ ነገር እንደዛ መሳሪያ ስለያዝን ደህንነታችን ይጠበቃል። ስልጣን ስላለ እንደዚህ ወገን ስላለ እንደዚህ ያል ሁሉንም ነገር ሞከር። ሁሉም ነገር ግን ከንቱ የከንቱ ከንቱ ንፋስንም እንደ መከተል የሚል የጠቢቡ ሰለሞንን ስኬት ነው። ከፀሐይ በታች ሁሉ ነገር ተሰጠኝ፣ ማድረግ የሚፈልገውንም እንዳደርግ ፈጣሪ ፈቀደልኝ። ግን ሁሉም ነገር ከንቱ የከንቱ ከንቱ ነው ነፋስንም እንደመከተል የሚል አለ። ያ ሃይማኖታዊ ነገር በሙሉ በስልጣኔ መልኩ ያው መሰይጠን ቢዋረሰንም ማለት ነው። መሰልጠን ማለት ግን ባለን ክብር ላይ ሌላ ክብር መጨመር፣ ነገሮችን በቀለልና ዋጋቸውም ደግሞ በቀነሰ መልኩ መሆን። አንድ ሶፍትዌር ዲቨሎፕ አላደረግንም። አንድ የሞባይል ቴክኖሎጂ በሀገራችን አልሰራንም። ሁሉ ነገር ከሰው ነው የመጣው። እንደውም እንዳትነኩት ይሄ 6 ነው ምናምን ብለው ራሳቸው 6 ሆነው የሚከለክሉ ሰዎች ሁሉ ነበሩ። ዛሬ የሰይጣን አባል መሆን የምትፈልጉ ከሆናችሁ ገንዘብ ምናምን ብለው ሳያፍሩ ሰይጣን መሆናቸውን የሚመሰክሩ እና በአደባባይ የሚያውጁ ሰዎች መጥተዋል እኛ ሀገር ላይ። ስለዛ ጉዳይም ቄስ ነኝ ያሉ ሰዎችም ኦር የሃይማኖት አባት ነኝ የሚሉ ሰዎችም ወጥተው አንዲት ቃል አልተናገሩም። ምናልባት ያንን ፈርተውት ሊሆን ይችላል፣ ወይም አይዶን ምን አይነት ግንኙነት እንዳላቸው ካላስተባበሉ ግን ጉዳዩን እንደወደዱት እንደተቀበሉት ነው የምረዳው በግሌ። በዛም በዚህ ድሉ የሚቀር አይደለም። በቃ ይህ የመጨረሻው ሰዓት ነው። ብዙ ነገሮች አሉ። እንሰማለን ከተባለ እንሰማለን። ምናልባት ዘመነ ካሴ በቅርቡ እንግዲህ ለመሞት የሚፈልግ ይመስለኛል። በአካል ከሌሉ ከሞቱ ሰዎች ጋር ጓዙን ሸክፎ እያየንበት ሁናቴ ነው ያለው። ሌሎች ቦታ ላይም አብዛኞቹ የፋኖ ሰዎች ወደ ሰላም የሚመጡበት ነገር ነው ያለው። የህወሓትም ቀብር እዛ እንደሚከወን አይነት ይታያል። እሱ የሚቀድመው ነገር ማለት ነው። የሚታረቀው አብዛኛው አለ፣ የሚሞትም እንደዚህ የሚሄድም ነገር አለ። ብቻ የኢትዮጵያ በሽታ ወደ መጨረሻው ደርሷል። ያልደረሰው ስለሌለ በደንብ እንታረቃለን። አሁን ሁሉም በሚገባው ነገሩን ስለቀመሰው መከራውን ያየን ሰዎች ሌላ መከራ እንዳይመጣ አድርገን የእውነት ሰዎች ሆነን የእውነት ኢትዮጵያዊ ሆነን የእውነት ሰዎች እውነትን የምንኖር ሆነን በሁሉም ነገር ላይ በባለቤትነት የምንቆምበት ዘመን በትክክል የመጣበት ሰዓት ነው ያለው። ለዛ ነው ሌት ተቀን ተገለባብጦብን ያለውና የኔን ህይወት የሚቀማኝን ሰው እኔ ራሴ አንዱ ተጎጂ ስለሆንኩ ነው የምታገለው እንጂ ከዚህ ጀምሮ ነው ወደ ሌላውም የሚከዱ ያለውን ነገር ማጋለጥ የራሴንም ህይወት ሞት በያለበት ተደብቆ የማያመልጥበት ሁናቴ ላይ ሲደረስ ወደፊት ሄዶ ማድረግ ያለበትን ለማድረግ መስራት ግዴታ የሆነበት ሰዓት ነው እንጂ ዝም ብላችሁ የምታልፉበትም ወቅት ስላልሆነ ይኸው አሁን ስንት ሰዓት ነው? 8 ሰዓት ሊሆን ነው እንግዲህ ወደ 8 ዓመት ምናምን ከዛ በላይ ሊሆን ነው። ከ9 ሰዓት ከ10 ሰዓት በኋላ ምንም ስራ ባይኖርም ተኝተን ስለማናቅ ማለት ነው። እና በዛ ነው ነገሮች የሚታወቁት። በዛም ይሁን በዚህ መልካም ሰዎች አይነኩም፣ መጥፎ የተባሉ ሰዎች ደግሞ የትም ይኑሩ የቱም አይታለፉም።
ኢትዮጵያ ድል ይቀጥላል። አብራችሁን የነበራችሁት ወንድሞቼ ሁሉ ፈጣሪ በያላችሁበት በዓለም ላይ የሰው ልጆች ኃጢአት ከሚያመጣው እና ካዘጋጀው መቅሰፍት ሁሉ ይጠብቃችሁ። በጎ የሆናችሁ ሰዎች ሁሉ በጎ ነገር ያብዛላችሁ። የሰራችሁት የወለዳችሁት የምትደክሙበትን ነገር በሙሉ ይባርክላችሁ እላለሁ። ኢትዮጵያ እንደምትፈልጉት ስኬት ላይ ደርሳ ያ የዘመናት ቁጭታችሁ ሁሉ በሀገራችን ላይ ተሳክቶ ክፉ ነገር ተወግዶ መልካም ነገር በዝቶ ይሄ እርስ በርሳችን እየተናከስን ጥላትን ለማስደሰት የምናደርገው የነውር ድርጊት በሙሉ ከምድራችን ተወግዶ የምታዩበትን ዘመን እያመጣ ያሻገሩን ጀግኖች እያመሰገን ብዙ ጀግኖች እንዲፈጠሩ እያደረግን የምንሄድበት መጥፎንም እንዳይደገም አድርገን የምንተርክበት ዘመን አለፍ ነው ብለንም ተርከን ደስታችን በጋራ የምንካፈልበትን ወቅት ያምጣልን። የኢትዮጵያ አምላክ በዛ መልኩ ሁላችንም በክብር ያሻግረን። ሁሌ የምናተርፍ ሰዎችንም የምንደግፍ የምንሰጥ የምናድን እንጂ በዚህ በክፎች የአጋንንታዊ የመጠፋፋት ወጥመድ ውስጥ የማንኖር ያድርገን። ምርቃቱን ሌላ ጊዜ ነው የሚተነተነው። ኢትዮጵያ ታበጽሕላ እግዚአብሔር። የኢትዮጵያ ድል ይቀጥላል። በያላችሁበት ሰላማችሁ ይብዛ። በጣም እወዳችኋለሁ፣ አከብራችኋለሁ። አብራችሁ ስለነበራችሁ ብቻ ክፉ ነገር እንዲነካችሁ አልፈልግም። ተባረኩልኝ። ፈጣሪ ይባርካችሁ። ሰላም